ስታቅፈኝ ስታባብለኝ አለሁልሽ ስትለኝ እረፍት ተሰማኝ። ሁሌም አለ ቢከፋሽም ባይከፋሽም እንደ ጥላ ሆኜ ከመጥፎ ነገር ሁሉ ጋር እልሻለሁ። አምንብሃለሁ። ቃል ያበረታኛል። መኖር በድን በሆነ ህይወቴ ውስጥ ተስፋ ይሰጠኛል። እኔም አንቺን በማወቄ ህይወቴ ስህተት እንደነበረ ተረድቻለሁ። ታዲያ እንደ ዛሬው አይነት ነገር እንዳይደገም። ሳሚ ለሰላም ስህተት ስትሰራ ደርሶ አስጥሏታል ማለት ነው ወደ አቶ ግርማ ክፍል በመሄድ ሰላምም የቀረውንም ህይወቴ እንዲያበላሸው አልፈቅድም፣ ካሁን በኋላ ይህ ነገር ሲጠይቀኝ ዝም አልልም በማለት አቶ ግርማንም እስከ መጨረሻው ለማሰናበት ነበረ ወደ እሱ ክፍል ያመራችው። ግን ደግሞ ስትሄድ ባዶ እጇ አልነበረችም። ቢላዋ ይዛ አቶ ግርማንም ለመግደል ነበረ ወደ እሱ ክፍል ያመራችው። በዚህን ጊዜ ግን ሳሚ እንደ አጋጣሚ ሆኖ ደርሶን አድኗታል። ከዛም በኋላ ካዳናት በኋላ ይህ ነገር ለምን ስህተት ትሰሪያለሽ? እንዴት ሰላም፣ ይህ ነገር አንቺስ እንዴት አሰብሽው? እንዴት ስሜታዊነት ትሆኛለሽ? በማለት እንዳታደርገው ነበር የነገራት። በዚህን ጊዜ ሳሚን በጣም ደንግጧልና ሰላምም ይሄ ነገር ሰላምን ከዚህ በኋላ ምንም ስህተት እንዳትሰሪ፣ ማሸነፍ ከፈለግሽ መቻል አለብሽ። ለእስካሁኑ የደከምሽ ህይወትሽ እንዴት እንዲህ በአንድ ቀን ልታበላሽ ትሞክሪያለሽ? በማለት ነበረ ሰላምንም የተቆጣ። አቶ ግርማ ሲጠባበቃት ከቆየ በኋላ ስትቀርበት ወደ እሷ ክፍል አምርቶ ነበርና ግን ደግሞ እንደጠበቀው አይደለም ያገኛትና ከሳሚ ጋር ስታወራ የነበረውን ከሰማ በኋላ ሳሚም ይሄ ነገር ከአሁን በኋላ ማንም አንቺን ሊነካሽ አይችልም እና ከዚህ በኋላ ማንም አያባረርሽም ሲላት ነበረ የሰማው። በዚህን ጊዜ በጣም ደግሶላት ወደ እሷ ክፍል ያመራል አቶ ግርማ። በዚህን ጊዜ ወደ እሷ ክፍል ከሄደ በኋላ ያልኩሽን አላደረግሽም፣ ሻንጣሽን ይዘሽ ስትወጪ ነው ማየት የምፈልገው፣ ፍጠኝ ይላታል። ንዴት ሆነክ ምንድን ነው የምታወራው ጋሽ ግርማ? ይሄ ነገር ያልኩህንም ለምን ቃልህን አትጠብቅም? እያለች ሰላምም ትናገሯለች። በዚህን ጊዜ አንቺ ነሽ እንጂ ቃልሽን ያልጠበቅሽው ከጎረምሳ ጋር አሸሸመይ ስትይ የቆየሽውና አሁን ውጪልኝ፣ አይንሽን ማየት አልፈልግም ነበር ያላት። በዚህን ሰዓት ግን እኔ ከዚህ ቤት ወዴትም አልሄድም፣ በቃ እንደዛ ከሆነ ሳሚ ካልመጣ በማለት ትናገረዋለች። ሳሚ ከዚህ ቤት ምን አገባውና እኔ ነኝ የቤቱ ባለቤት በማለት ሳሚንም እንደማያገባው ለሰላም ይነግራታል። ሚሮንም በአጋጣሚ መጥታ ይሄ ነገር እንዴት አንቺ እንደዚህ ትናገራለሽ? ምን ተፈጥሮ ነው ጋሽ ግርማ? በማለት ነገሩን ታጋግላለች። ምን ባክሽ ከቤት አልወጣም ብላኝ በገዛ ቤቴ አልለቅም እያለችኝ ነው በማለት ይናገራል። አንቺ ምን አይነት ባለጌ ነሽ? ጋሽ ግርማንን እንዴት ታናግሪዋለሽ? መብቱ አይደለ እንዴ ከቤቱ ውጪ ካለሽ? በማለት ነበር የተናገረችው። በመሀል ጆሲ ሰምቶ ወደ እነሱ ይመጣል። አንቺ ግን ምንድነው ንግግርሽ ሁሉ? ከሷ ለምን አትላቀቂም? በማለት ሳሚ ካልመጣ ወደዚህ ቤት ከዚህ ቤት ወዴትም አትወጣም ተባልሽ አይደለ? አትወጣም ነው በማለት ሻንጣዋንም ወስዶ ያስቀምጠዋል ማለት ነው። አቶ ግርማ በጣም ተበሳጭተዋል እና በዚህን ጊዜ ይበልጥ ልብሶቿንም ለመሰብሰብ ይሞክራል። ወደ ሳሚ ስልክ ደውላ ይበልጥ ያልሆነው እንደተፈጠረ በመናገር ሳሚ ወደ ቤት እንዲመጣ ካደረገች በኋላ ሚሮንም በዚህን ሰዓት ግን አቶ ግርማ ልብሷንም ሰብስቦ ሰላምን ቡና እያፈላችላቸው ነበርና ልብሷ አምጥቶ ፊት ለፊቷ ላይ አስቀምጦላት ነበርና አሁኑኑ ከዚህ ቤት መውጣት አለብሽ ብሎ አቶ ግርማ ለሰላምን በሳሚ ፊት የሚፈጠረውንም ለማየት ልብሱ ያስቀምጣል። በዚህን ጊዜ ሳሚም ወዴት ነው? እንዴት ነው አንተ እንደዚህ ልታደርግ የምትችለው? ለምንድን ነው እንዲህ የምታደርገው? በማለት አባቱንም ይቆጣዋል። ምንድን ነው ልጅህ አይደለም እኮ የተባረረችው፣ አንድ ተራ ሰራተኛ ናት በማለት አቶ ግርማ ይናገራል። እንዴት እንደዚህ የወረደ ንግግር ትናገራለህ? ካንተ አይነት ከተማረ ሰው እንዲህ አይጠበቅም በማለት ነበረ ሳሚም የተናገረው። ሳሚ ይሄ ባለ ሰዓት በጣም በመበሳጨት ነበርና አቶ ግርማ የተናገረው። በዚህ ሰዓት አቶ ግርማንም ለማረጋጋት ጋሽ ግርማ እንደዚህ እኮ አይደለም ያለው ሳሚ ብሎ በሚናገር ሰዓት ቃላቶቹንም ሳይጨርስ ሚሮን ምንድን ነው ከአባትና ከልጅ መሀል አንተ ደግሞ ማነክና በማለት
ጆሲንም ትሳደባለች። በዚህን ጊዜ ጆሲ የሚሩንም ሁሉንም ነገሯ አሁንም ድጋሚ ሌላ ነገር ስታደርግ ደርሶባታል። ይበልጥ በዚህን ሰዓት ጆሲም ይሄ እውነት ግን አሁንም የተፋታውሽ እንዳይመስልሽ ሁሉ ነገር ለሳሚ እናገራለሁ በማለት ነበረ የተናገራት። በዚህን ጊዜ ምን ሰምተሃል? አንተ ደግሞ ምንድን ነው በእኔ ቤት የምትወስንልኝ? በማለት ጆሲንም ስታበሽቀው ነበርና የእኔ ውድ እያልሽ ወንድ ስታወሪ ሰምቻለሁና ይህ ነገር እውነት እንዳደረግሽው አውቃለሁና ለሳሚ እውነቱን አሳያለሁ፣ ግን ደግሞ ከወንድ ጋር ተጋድመሽ አንድ ቀን እደርስብሻለሁ በማለትና ይህንን ነገር አስፈራቷት ይሄዳል። በዚህን ሰዓት ጆሲንም ከቤት እንዲባረር ለአቶ ግርማ ትናገራለች። አቶ ግርማ ይበልጥ ጆሲ ላይ ብዙ ትኩረት እያደረገበት ነው። ከዚህ በኋላ ጆሲንም ቀድሞ ሳይሆን ሰላምንም ከቤት ለማባረር ነበር የሞከረው አቶ ግርማ። ግን ደግሞ ሰላምም እመነኛ ጋሽ ግርማ፣ ሰላም በጊዜ ሂደት መውጣቱ አይቀርም፣ ግን ደግሞ ማስቀደም ያለብህ ሰው አለ በማለት ለአቶ ግርማ ትናገረዋለች። አቶ ግርማ ምን እያልሸኝ ነው? ደግሞስ ማን ነው የሚቀድመው? እያለ ይጠይቃታል። በዚህም ጊዜ መውጣት ያለበት ጆሲ ነው፣ ይኸውልህ የማታውቀው በጣም ከባድ ችግር ተፈጥሯል በማለት ይበልጥ አቶ ግርማንም በማስጨነቅ ትናገራለች። በዚህም ጊዜ ጆሲም ይኸውልህ ያንተ ሁሉም ሚስጥርህን አውቀዋልና ጆሲ ነው ሰላምም ከቤት እንዳትወጪ አንቺ መክሰስ ትችያለሽ፣ ዝም ብሎ ማንም ሊያባረርሽ አይችልም በማለት ነበረ የተናገራት ብላ ያወራችው። በዚህን ጊዜ እንዴት ለካሱ ለዚህ ነው የሚፎክርብኝ እያለ ይናገራል። አዎ አንተ ልትደፍራት እንደነበረ ሁሉንም ነገር ጆሲ አውቀዋልና ለዛ ነው ማስተካከለው ጉዳይ አለ እያለ ጊዜ ስጠኝ እያለክ ያለው በማለት አሁኑኑ ማባረር አለብክ ብላ ትናገራለች። የሜሮን ጉድም ጆሲ ሊያወጣብኝ ነው በማለት አንድ ነገር ማድረግ አለብኝ ብላ ነው ይሄ ነገር ያቀጣጠረችው። በዚህን ጊዜ ጆሲ አሁንም ቢሆን አቶ ግርማ ማዕድ ላይ በተሰበሰቡበት የወለቅ ጆሲ አሁን አንድ ነገር ላናግርህ እፈልጋለሁ። ምንድነው ጋሽ ግርማ? ሁሉም ነገር እኔ ልጅህ አይደለሁ ጠይቀኝ በማለት ነበረ ጥሩ ነገር የሚናገረው መስሎት ጆሲም ለመስማት የተዘጋጀው። በዚህን ጊዜ የአቶ ግርማ ንግግር የነበረው የወለቅ ጆሲ አሁን ላይ እንደምታየው ወንድም ሳሚ አሁን እየተሻለው ነው። አሁን ላይ መውጣት አለብህ ከዚህ ቤት፣ በቃ እኔና ሚስተዋለን እኛ እንበቃዋለን፣ ሰላምም ትወጣለች አሁን እያለ ነበረ የተናገረው። በዚህን ጊዜ ጆሲ ልቡ ተሰብሯል። ይህንን ንግግር ደግሞ ሲያደርግ ሜሪም ፈገግ እያለች ስለነበረ ጆሲ አልገረመውም ነበርና በዚህን ጊዜ አቶ ግርማንን በማናገር ይሄ ነገር እኮ መውጣት እንደማይወጣና ለትንሽ ጊዜ ብሎ ካለ አይደለ ደግሞ ሶስት ሚተኛው ሶፋ ላይ አይደለ እንዴ በማለት አቶ ግርማ ለጆሲ ለአቶ ግርማም ሳሚ ይናገራል። በዚህን ጊዜ አቶ ግርማም አንተ አያገባህም፣ በቃ ይሄ ቤት እኮ የኔ ነው ይውጣልኝ አልኩኝ አይደለ ይወጣል እያለ አቶ ግርማ እንዲወጣ በፍጥነት ይፈልጋል። በዚህን ጊዜ ሜሪን በመደረብ ቆይ ግን ለምንድን ነው አቶ ጋሽ ግርማ አለ አይደለ እንዴ በቃ ይውጣ ከዚህ ቤት በማለት ሜሪም ተደርባ ትናገራለች። በዚህን ሰዓት አንቺ ሴትዮ ግን ከወንድሜ ተይ ብዬሻለሁ በማለት ነበረ ጆሲ ሳሚንም እንድታልፍ ያደረጋት። አሁን ላይ ሳሚንም በጣም እየተፈታተነችው እና ጆሲንም ለምንድን ነው የወንድሜን ክብር የምትነኪው በማለት ሳሚም ጆሲ ላይ ለምታደርገው ነገር ሁሉ ተጠንቀቂ እያላት ይገኛል። ሜሪ እኔ እኮ ሚስትህ ነኝ እና ደግሞ ለምንድን ነው ለሁሉም እያልክ ምታበሽቀኝ እያለች ምንም እንዳልሰራ ጥፋት እንደሌለባት ለሳሚ ትናገራለች። አሁን ላይ ሳሚንም አይዞች ሰላምዬ፣ እኔ ሁሌም ቢሆን ከጎንሽ ነኝ፣ እስከ መጨረሻ ድረስ ፍርድ ታገኛለሽ፣ አንቺ ለጎዱሽንም ለሱም ትክክለኛ ፍርድ በእስር ቤት በካቴና ታስሮ እናየዋለን በማለት ለአቶ ግርማ ሌላ ድግስ እያዘጋጀለት ይገኛል ማለት ነው ሳሚ።
ይህንን አባቴ ተብዬውንም አሁንም ቢሆን አንድ ቀን እንይዘዋለን፣ ፋይሎቹም እናገኛለን ብሎ ሰላምንም በጣም ከጎኗ እንደሚሆን ሳሚ አስጠንቅቋታል ማለት ነው።